እንዲሁም የዚህ ታላቅና ድንቅ የሆነ መጽሐፍ የሥነ ሥርዓቱ መላው ታዳሚዎች ሁሉ ዛሬ እዚህ የተሰባሰብንበት ዋናው ዓላማችን በዞናችን ብሎም በሀገራችን የሥነ ጽሑፍ አድማስ ላይ ደማቅ አሻራቸውን ያሳረፉ ብዕራቸው የማይዝልና ለማህበረሰብ እንዲሁም ለአንባቢያን አዳዲስ እውቀቶችን እሴቶችን በመስጠት ደከመኝ ሰለቸኝ የማያውቁትን ታዋቂው ደራሲና ገጣሚ አቶ ከድር አወል ቡሽራ አራተኛ ስራቸውን ለንባብ ያበቁበት ታሪካዊ ዕለት ለመታደም ነው። ከዚህ በመቀጠል እኔም በዚህ መድረክ ላይ ተገኝቼ በደራሲና ገጣሚ አቶ ከድር አወል ቡሽራ ብዕር የተጻፈውና የብዙዎቻችንን ሕይወት በተለይም ደግሞ በዚህ ዘመን የወጣቱ ድምፅ በሰፊው የሚሰማበት የቴክኖሎጂ ጊዜ በመሆኑ ብዙዎቻችንን ሕይወትና አስተሳሰብ ይዳስሳል እንዲሁም ደግሞ ያቃናል ብዬ የማምነውን ወጣትና ምክንያታዊነት የተሰኘውን መጽሐፍ አጠቃላይ ዳሰሳ እንዳቀርብ ለጋበዘኝ ለመጽሐፉ አዘጋጅ ለገጣሚና ደራሲ አቶ ከድር አወል ቡሽራ ያለኝ ላቅ ያለ ክብር ለማቅረብ እወዳለሁ። ከዚህ በመቀጠል በአንድ ሀገር ሁለንተናዊ የእድገትና የብልጽግና ጉዞ የትውልድ ስነ ልቦናዊ፣ ሞራላዊና አእምሯዊ ግንባታ ተቀዳሚውን ስፍራ ይይዛል። ይህ በሰፊው በምሁራኑ ሲገለጽ የነበረና የሚታወቅ ነው ማለት ነው። ይህንን ግንባታ እውን ለማድረግ ደግሞ የኪነ ጥበብና የስነ ጽሑፍ ሚና ወደር የሌለው ነው። ዛሬ እሁድ ሰኔ 7 2018 ዓ.ም በድምቀት ለመመረቅ የተዘጋጀው ወጣትነትና ምክንያታዊነት የተሰኘው አዲስ መጽሐፍ በዚህ ረገድ ትልቅ ማህበራዊና ሀገራዊ ፋይዳ ይዞ የመጣ የብዕር ውጤት ነው። ይህ መጽሐፍ ለንባብ ያበቁት ደራሲና ገጣሚ አቶ ከድር አወል በስነ ጽሑፍ በተለያዩ ማህበራዊ መስተጋብሮች ውስጥ ደከመኝ ሰለቸኝ ሳይሉ በጽናትና በትጋት እንዲሁም የተለያዩ ስራዎችን በመስራት የሚታወቁ የዞናችን ብሎም ደግሞ ከዚህ በዘለል የሀገራችን ታላቅ ባለውለታ ናቸው። ደራሲው ከዚህ ቀደም ያበረከቱልን ድንቅ መጽሐፎች አሉ። ቅድም በመድረኩ እየተገለጸም ነበር። ማህበረሰባዊ ምልከታን እንዲሁም ሃይማኖትን፣ ባህልን፣ ፍልስፍናን አዋህደው በያዙት አንደኛ መጽሐፍ ሱለለኝ፣ አጥፋ ግጦት እና የሸጀር ጀባት በተሰኙት ተወዳጅ መጽሐፎቻቸው የአንባቢ እንዲሁም ደግሞ የዞናችን አንባቢ ማህበረሰብን ቀልብ በሰፊው የሳቡ ናቸው ማለት ነው። አሁን ደግሞ ወጣትነትና ምክንያታዊነት የተሰኘውን አዲስ ስራቸውን ይዘውልን ቀርበዋል። ይህ መጽሐፍ ተራ የንባብ ቁሳቁስ ወይም ደግሞ እንደተለመደው እንደ ማንኛውም መጽሐፍ ተራ ንባብ ብቻ ሳይሆን ለትውልዶች ለሀገር ግንባታ የተዘጋጀ የዚህ ዘመን ታላቅ የወጣቶች የህይወታቸው ተግባራዊ መመሪያ አድርገው ሊይዙት የሚገባ ድንቅና ታላቅ መጽሐፍ ነው። ይህንን ሁላችንም ስናነበው ውስጡ ላይ እናገኘዋለን ብዬ አምናለሁ። የዚህ የወጣትነትና ምክንያታዊነት የተሰኘው መጽሐፍ የተገነባባቸው በአጠቃላይ አጠር አድርጌ ለማቅረብ እሞክራለሁ። ኦቨርቪው ነው፣ ጠቅላላ አድርጌ ለማቅረብ ነው። የዚህ የወጣትነትና ምክንያታዊነት የተሰኘው መጽሐፍ የተገነባባቸው ጥልቅ ትንታኔ የቀረበባቸው 3 ዋና ዋና ምሰሶ አሉ። መጽሐፉ በአጠቃላይ ስታነቡት ታገኙታላችሁ። እነዚህ ምሰሶዎች እርስ በርሳቸው የተሳሰሩ ከመሆናቸውም በላይ ጤናማ ማህበረሰብ ለመገንባት ጤናማ ማህበረሰብ ሲገነባ የመጀመሪያው ስፍራ የሚይዘው ወጣቱ ትውልድ ነውና ያንን ለመገንባት እንደ መሰረት ድንጋይ የሚያገለግሉ ናቸው። እነሱ አንደኛው በመጽሐፉ የምታገኙት ትልቁ መልእክት ሚዛናዊነት የሚለውን መልእክት ታገኛላችሁ ማለት ነው። ሚዛናዊነት የነገሮችን ሁለንተናዊ ገጽታ በአግባቡ መርምሮ ከአክራሪነትና ከስሜታዊነት በራቀ መልኩ ትክክለኛውን ውሳኔ የመወሰን ታላቅ ጥበብ ነው። ደራሲው በመጽሐፋቸው ውስጥ እንደሚያስረዱት ወጣቱ ትውልድ ከተለያዩ
አቅጣጫዎች የሚሰነዘሩ መረጃዎችንና ሀሳቦችን ሚዛናዊ በሆነ መንገድ ማየት ሲችል ብቻ ነው ከስህተት ሊጠበቅ የሚችለው የሚለው በመጽሐፋቸው አስቀምጠውታል ማለት ነው። ሚዛናዊነት በአክራሪነትና በቸልተኝነት መካከል ያለውን ወርቃማ መካከለኛ የሚባለውን መንገድ የመከተል ብስለት የተሞላበት መንገድ ነውና ማለት ነው። ሁለተኛው በመጽሐፋቸው ጠቅለል ባለመልኩ ያስቀመጡት ሐቀኝነት ነው። የማህበረሰብ ሐቀኝነት፣ የትውልድ ሐቀኝነት፣ የወጣቶች ሐቀኝነትን ማለት ነው ታላቅ መልእክት የተቀመጠው። ይህ ሐቀኝነት የግለሰቦችን እውነተኛነትና የታማኝነት መገለጫ ብቻ ሳይሆን በተለይ በዚህ ዘመን የማህበራዊ መተማመን ዋነኛ መሰረት ሆኖ የሚያገለግል ነው። መጽሐፉ ይህንን እሴት ከግል ሕይወት አልፎ ወደ ሀገራዊ መድረክ ያሰፋዋል። በጥልቀት የተዳሰሰ በመሆኑ ማለት ነው። የአንድ ወጣት ከራሱ ከማህበረሰቡ ከፈጣሪው ጋር እውነተኛና ታማኝ መሆን ሲችል የሚሰራቸው ስራዎች ሁሉ በረከትና ዘላቂነት ይኖራቸዋል። ሐቀኝነት በሌለበት ሁኔታ የሚገነባ ማንኛውም ግንኙነትም ሆነ ልማት ዘላቂ ሊሆን እንደማይችል መጽሐፉ በጥልቀት ይተነትናል ማለት ነው። በሶስተኛነት መጽሐፉ የተገነባበት ትልቁ ምሰሶ ፍትሃዊነት የሚለውን ትልቅ መልእክት የያዘ ነው ማለት ነው። ይህ ፍትሃዊነት ለሁሉም ወገን እኩል አክብሮትን መስጠትን፣ በእኩልነት መመልከትንና መብትን ማክበርን ያካትታል ማለት ነው። በአብዛኛው በዚህ ጊዜ የምናየው ይህ ትልቅ ችግር ስለሆነ ማለት ነው። በተለይ በሶሻል ሚዲያው በማህበራዊ ሚዲያ በትልቁ የሚፈጸሙ ስህተቶች ስለሆኑ ማለት ነው። ይህ እሴት በተለይም እንደኛ ሀገር ባሉ በብዝሃነት ውስጥ ለምትኖር ሀገር እጅግ አስፈላጊ ነው ማለት ነው። ደራሲው ፍትሃዊነትን እንደ ዋና መርህ በመውሰድ ወጣቱ በዕለት ተዕለት ሕይወቱ በትምህርትና በስራ ገበታው ላይ ፍትሃዊነትን እንዲለማመዱና ለሌሎች መብት መከበር ሁሌም ዘብ እንዲቆም ታላቅ መልእክትን ያስተላልፉበት ነው ይህ መጽሐፍ ማለት ነው። ይህን አክል ስለ ምሰሶቹ ይህን አክል ካልኩኝ ይህ መጽሐፍ ለአንባቢ የሚያስተላልፈው መልእክት ምንድን ነው? በተግባራዊ ሕይወት ውስጥ ወደ 4 ዋና ዋና ፋይዳዎች ያስገኛል ብዬ ያመንኩባቸው ነው በሌሎችን ለማስቀመጥ ሞክሬያለሁ። አንደኛው አሁን ባለው የቴክኖሎጂ እና የማህበራዊ ሚዲያ ዘመን የሰዎች አእምሮ የተለያዩ ሐሰተኛ መረጃዎችን፣ ውጥረቶችን መሙላቱ ይታወቃል። በዚህ ሳቢያ በርካታ ሰዎች በተለይ